ቅዳሜ ነው የዜማው ሰው ሙዚቀኛው ደግሞ ይሄው ገብቷል እንግዲህ ለረጅም አመታት በተለይም በስልጥኛ ሙዚቃ ሲያዝናናን እናውቀዋለን መሐመድ ሲርጋጋ ዛሬ የሻይ ሰዓት እንግዳችን ሆነ ስለመጣ በእውነቱ በጣም ደስ ብሎናል ማሜ ጋብዛችሁኝ ስለመጣ ስለጠራችሁኝ በጣም አመሰግናለሁ በጣም እናመሰግናለን ፎብለን የመጣው ደግሞ የግድ ነው እንጂ ሱፍ መልበስ ፈልጌ ነበር አይ ነው ይሄ ይሻላል ብለን ነጣ ያለ ነገር ምናምን ቆንጆ ነው የለበስከው የስልጤ ብሔረሰብ የባህል ልብስ ነው በጣም ነው የሚያምረው ካስተሳሳትኩኝ ቤቱም አንድ የባህል ቤት ይመስለኛል በዚህ ዲዛይን የተሰራ ቤት ያለ ይመስለኛል የባህል ቤት ወራቤ አይደለ ሲጀመር ከቤቱን የተነሳው ቤቱ ማለት የስልጤ ብሔረሰብ የአረፋ በዓል ሲደርስ ልጃገረቶቻችን አንድ ወር ሲቀረው በነጭ በጥቁርና በዚህ ሮዝ ከለር እና ግርግዳ ቀለም ያሱባሉና ያ ቀለም ነው ወደ ልብስ የመጣው ከዛ የተወሰደ ነው ከለሩ ግን በራሱ የሆነ ደስ የሚል ከለር ነው በቃ ያው ሴቶች ሮዝ ነገር ስለምትወዱ የታወቀ ነው ሴቶች በሮዝ አበባ ላይ ሮዝ አይቻለው እንደ ጸጋ ያለ ቆንጆ ከየት አገኛለሁ የሚለው ነው እንግዲህ ይሄን በስልጥኛ ቀጣይ ሙዚቃው ላይ ታካትትልኛለህ የታወቀ ነው ወይ እስቲ ማሜ ገባው ባይናቴ ሙዚቃ ወይ ዳዶ ወይ ዳዶ ወይ ዳዶ papa ride param pampa ride merana lulla dole maskana tabulbolle suk tarjato yeshiblu harde tafto hawlandoraro loralo ylandoraro hawo yaka oshibalaitlaka eri waslarge እኔ የሚገርመው የድምፁ አይገርምም ይሄንን ድምጽ ላለፉት ስንት አመታት ሰምተናል ማለት ነው አረጅም ጊዜ ሆናል ያው ካሴት ማውጣት ከጀመርኩ አሁን 29 አመት ሆነ በ88 ላይ ነው 88 ኤፍሬም ታምሩ ከ9ኛ ነው ከምናምን አልበሙ እኩል የወጣ አልበም አለ መላይ ጀማዬ ተሰናብታይ ነይልኝ ለመደሆዴ ወዳጄ ሰላም አደላዲየው መደቡን ደግሞ ጀመረኝ እሺ እሱ ላይ ነበር የወጣነው ወሰደና አናቴ ላይ ያንተ አልበም ሲወጣ የሚወዱ ሰው እንዲያረጋል እንደላብኝ ያንተ አልበም ሲወጣ ነው ደግሞ ጀመረኝ እሺ በጣም ተወደደ ታውቃለህ እንግዲህ ኤፍሬም ታወሩ በአራት አመት ምናምን ቆይቶ ነው የሚሰራው በጉጉት ጠብቆት ነበር ሰው ካርቶን እኮ ነው የሚሸጠው እሱ ካሴት በነገራችን ላይ እኔ ሞዳቸው ከያንዳንዱ ሙያ እሺ እንዴ ዘናብ የምሰማቸው ሰዎች አሉ ሳልሸማቀቅ ማለት ነው ከረዋጭ እንደ ቀነኒሳ በቀለ ሞደው ረዋጭ የለም በአለም ላይ ለምን ሳያሸማቀቅ ፈትለክ የሚለው ፈርጣማው ሰው ቀነኒከኛ ገብቷል እና ከድምጻዩ ደግሞ የኤፍሬም ታምሩ ዘፈን እኔ በቃ አንጀት አርስ ነው ሻይ አስረሳች ማሜ ስንት አልበም ማለት ነው ማሜ ከ88 እኔ 9 አልበም ይሆናል 9 ነጠላዎች በጣም ብዙ ናቸው ከ20 በላይ ናቸው አንድ ሰሞን ነጠላ በስቶ ነበርኩ ደረብኳቸውና ጋቢ ላረጋቸው ሙከራ አሉን ነጠላ በነጠላነቱ እስቲ ማሜ እቺ ሻይ ደግሞ ስትጠጣ ገና ብዙ ነገር ነው እንጫወታለን በነገራችን ላይ ዘፋኝ ድምጽ ሲገባ ስቱዲዮ ውስጥ ሻይ አይጠጣም ለስላሳ አይጠጣም ምላስ ይያዛ ስለሚያጣብቅ አይደለ እንደው ግንኛ እንልህ ለጨዋታችን ብዙ ዘፈን ስለማናበዛ ይዘፈንም ችግር ዘፈናል ድምጽ ችግር የለበትም በነገራችን አይ ነው 2 ሰዓት ገብቼ ስቱዲዮ ቀርጻለሁ ድምጽ እንግዲህ ነው ጉንፋኒቶኝ ምናም ሰበብ ሲጀመር በደንብ መተኛት ነው የሚያስፈልገው ከዛ በኋላ የእንቅልፍ አንጎበር ምናምን ይባላል እንደው የጧቱ ድምጽ ደስ ሲል ዜማዎቹ ራሱ መሰራው ጧት ነው እነዛ ዜማዎች
አይረሱም የኛ ጣቢያ ላይ ኢቢኤስ ላይ አሻንጉሊቷ ያንተ ዘፈን የትኛው ነበር ባፋሞ አይማለሞ ባፋሞ አይማለሞ በእኔና አሊኖር እሺ ባፋሞ አይማለማ በቋንቋችሁ አትፈሩ ተጠቀሙበት ቋንቋ ካልተጠቀሙበት ይጠፋል በመስጊድም በገበያም ባገኛችሁት ቦታ ስራ ቦታ ላይ ሁሉ ተጠቀሙበት ነው የሚለው እኔና አሊ አብረን ይሰራነው እና ከሱ ጋር ሰራነውና አንድ እዚህ ኢቢኤስ ባልደረባ ይሄን ስራ ባሻንጉሊት ለስራው ፍቃዱልኝ እንዴ እንከት ታርገ ስራው ብለነው ፈቀደለት ማለት ስንጨፍር የነበረው ክሊፑን ስታይል ወሰደና ሰራው ደስ ይለናል ግን አሁን የለችም አለች ስለዚህ ኢቢኤስ ሁሉ ጊዜም እንደ ብራንድ ነው አሁን ሲጠፋ አይ ሰዎች አመልክተው ያቺ እንትናችን ለምጠፋች ቴሌቪዥን እንትናችን ልናዞር ነው አሉ ሪሞታችን አይ ነይ ቤተሰቦቻችን አለች ትመጣለች መሐመድ ሲርጋጋ እንግዲህ ወደ 29 አመት ከ88 እስካሁን ብዙ አልበም ቆንጆ ሙዚቃዎች በቃ የስልጤን ባህልን እንድናቅ ያደረከን በዓላት ሲመጡ ሰርግ ሲመጣ ብቻ በብዙ ከኛ ጋር የተቆራኘ ድምጻይ ነህ ድምጽ በጣም ይገርመኛል በነገራችን ላይ አሁን ቁጭ ብለህ ታውጣው ድምጽ እንደ ቀላል አድርገህ ነው የምታወጣው ነው በጣም ይገርመኛል ሰሞኑን ግን አንድ አነጋጋሪ ነገር ሰማን እንግዲህ ደስ ይላል መኪና ተሸለምክ ወፋሹክ ብላል መኪና ተሸለምክ ለማን ሹክ አትልም አይደለ በተለይ ለእናንተም አንደኛ ነው ለጋዜጠኞች ደስ ይላል እንኳን አብሮ ደስ ያለን ያው እንግዲህ ወንድሜ ነው ታናሼ ነው በእድሜ የሚያንሰኝ ይመስለኛል በርግጥ እይታ ነው አንዳንዴ ሰው ገንዘብ ስላለው እኮ አይደለም ኮን ያይነኮ ውስጥ ከላይ ያይም ከዚህ ነው ኮኔክቱ ማናው አርቆ ማየት የሚችለው የውስጡ ነው ከዛ ያ ሳይ ደግሞ በደንብ ይደርሳል ማለት ነው ብሩ ጠፍቶ እኮ አይደለም እይታ ነው እና ከልብና ማመሰግነው እድሜና ጤና ይስጠው እናቱን አላህ ጀነት ያርግለት መሐመድ ሲርጋጋ ምርጥ መኪና ሊኖረው ይገባል ብሎ ነው ያው ለነገሩ እኮ አለች ኩርኩር አለች መደብቀኝ ከታክሲ ስራ ማለት ሰለፍ ከሱ ስታንዳርዱን ይጠበቀ ነገር መምጣት አለበት ብሎ እኔ ቅዳሜ ዕለት ነው ከአቡዳቢ የገባሁት እሺ አቡዳቢ የኢትዮጵያውያን ቀን ነበረ ኮሚኒቲ በነገራችን ላይ ኮሚኒቲዎችን ሰላም መስገን አላልፍም ዱባይ ኳታር አቡዳቢ ኮሚኒቲዎች ጠርተውኝ በጣም ምርጥ ጊዜ ነው ያሳለፍነውና ያምር ነበር ኢትዮጵያውያን ታያታለ በቃ ትንሿ ኢትዮጵያ አለች እዛ ሁሉም ብሔረሰቦች የየራሳቸውን ለብሰው ደምቀው ይታያሉ እንዴት ያምራል መሰለ ደግሞ ሲከባበሩ እዛ ቦታ ላይ ማለት ነው ከዛ ቅዳሜ 10 ሰዓት ቤት ገባው ያ አየሩ ራሱ ያደክማል ሙቀቱም ስላለ ማለት ተኝቼ ስባነ ዳራ እንግዳ ሊመጣ ነው ተነስተባል እሺ አይ የሆነ ነገር አለ ዘይኔቢል ካይዞናችን አስተዳደር እየመጣ ነው ተነሳ ለምን ማን ሞቶ ነው ለምን እንደሚመጣው ምን ምክንያት አለው ከዛ ተደዋውለው በቪኤት በመናም ታጅቦ ሰፈሩን አጥረቀለቁት ዳ መኪናውን ገፍተውት 00 ገባ ማለት ግቢው አንድ 3 መኪና ይችላል እኮ አስገቡት ምናም ስላቸው አይ አንድ እንደሚገባው ተባለ እሺ ገባ ሰርፕራይዝ አረቦች ሙፋጃ ይሉታል ድንገተኛ ነገር እንደዚህ ሲመጣ ሙፋጃ ሰርፕራይዝ ሙፋጃ ሲንካ ከሚለው ጋር ታያይዘ ከዛ የዞን አስተዳደር ሰላም መስገን አላልፍም ምክትሉን ናኢማ ሙኒርን አስከትሎ ሌሎች ጀማዓዎችን ሰብስቦ መጥቶ ግቢ ውስጥ ቁልፍ አስረከበኝ እኔ ምስጋናዬን አቅርቤ ቤት ግቡዬ ቤት ምሳ ተዘጋጅቷል ምግብ በላን ሸኝኋቸው ከዛ በኋላ በስልክ ቴሌ በርግጠኝነት አው ሼር ብንነጋገር በጣም ብራገኝ ነበር ተነጋገር እድሜ እንደገና ቀጠለ ማለት ነው እዛን ቀን እንደገና አንድ ብዬ ጀምር ያለው ቀሪው 200 ምናምን አመት እንዳለው ነው ይሄ ትውልድ ሳይል ሊኖር ነው ማለት ይሄ ትውልድ ሳይል ደስ ይላል ድንገት የፋንታዚያው ሙፋጃው ሐላል ነው አቦ ሐላል ነው ይሄን ያልከው ነገር ልብ
የሚነካ የሚያዩ አይኖች የሚያይ አይን ያስፈልጋል በጣም አንተ ስራህን ብቻ ስራ በጣም ይሆን የሚያይ አይን ይኖራል ይመጣል መልካሙን ደግ አሉ ኮዙሪያ ላይ ትላልቅ የሚባሉ ሰዎች እኮ አሉ ሰርግ ማስጨፈራቸው አብረን ምን ጨፍር ምናም ሰዎች እኮ አሉ ሌክቸሪ ሰዎች እቺ ምናቸው በረለችም ግን ይሄ ልጅ ኖሮት አይደለም እይታው ነው በቃ ማመስርጋጋ እንደዚህ ሚዲያ ላይ ሲወራ ሰማና የለውም እንደዚህ ተረክ አረጋው ማለት ተረክ 00 ተረክ አረጋው አይ አድሜና ጤና ይስጥልኝ አመሰግናለሁ በነገራችን ላይ የሁሉም ብሔረሰብ ሌጀንድ የሆኑ ድምጻውያን አሉ በ1979 ዓመተ ምህረት ኪሮስ አለማየሁን ታቆታላችሁ አንጓ አይፍስስ የያንዳንዱ ኢትዮጵያ አፍ ውስጥ የገባ ዘፋኝ ዘፈኑ ራሱ ሰው ባትሪ ድንጋይ ገዝቶ በቴፕ ይሰማል ኪሮስን ይገርመኛል የገጠር ሆኜ ነው ከዛ ቆይና በዛው 79 ዓመተ ምህረት ማን ያወጣልሃል መሐመድ አወል ጉራግኛ ዘፋኝ የነን ዋይ ደበበ የኤልያስ ተባባል የሻምበል በላይና የፀሐዬ ጓደኛ ነው መሐመድ አወል ጉራግኛ ዘፋኝ ሲጎሌ ያውሌ ሲጎሌ ያውሌ የሚል ይሄ ዘፈን እንደ ቀበሌ ስኳር ተሸጠው በሰዓቱ ማለት ወደ ኦሮምኛ ስትመጣ አሊ ቢራ የነጥላውን ባች ነው እሱን እንደታስቀመጠውና በመሃል የመጡት ድምጻያን እና ብተው ከበደ ነዘሪን ወዳጆ ከዛም እነ ጌታቸው ኃይለ ማርያም ድምጽ ይገርመኛል እና እንደዚህ አይነት ሌጀንድ ድምጻያን አሉ ሌላው ወላይታ የሚባል ብሔረሰብ ባንድ ጊዜ እንዲታወቅ ያደረገው ኮንሻ ሴታ አለ ጀናው አለ ጀናው የሚለው ዘፈን ምንም ብሔረሰብ ሳይመርጥ ነው የተሸጠው ኢትዮ ሙዚቃ ነበር አስተዋውሳለሁ ብዙም እድሜ ኖሮ ባይኖርም ታሪክ የሰሩ ግን አሉ ትላልቅ በጣም ይገራርሙ ምንድነው አሁን ካንተ የተረዳውት የስልጥኛ ቋንቋን በሙዚቃ ባህሉን ማስተላለፍ ብቻ አይደለም አንተው ስማይሆን የሁላ አቀፍ ነህ እውነት ነው ሙዚቃ ወዳጅ ነህ ዛሬ አይደለም ቀድሞ የጀመረ ነው እንግዲህ አሁን የኤፍሬም ታምሩን አልበሞች እኮ ጠራቸው አቦ በደንብ ጠራቸው ሁሉም ሰው የማያውቀው እኮ አለ በ1969 ሰንሻይን ሙዚቃ ቤት የሚባል በምንድነው ዙላባ ምን ባንድ ነው ታጅበው የወጣ ገና ልጅ ነኝ ጋም የሚዘፈናለሁ ሰው ያቆም ይሄን ለኤፍሬም ታምሩ ከጀማይ ነኝ በፊት አልበም አለው ብዬ ተከራከረ የለው ማለት አመጣሁና ይሄው ሰሙ ያሰማቸው እና ከዛን ጊዜ ጀምሮ የሱ አደናቂ ነኝ ያውታል ባካል ተገናኝታችሁ ታውቃላችሁ በስራ እንደዚህ መድረክ ላይ ሰርጉን ሰርቻለሁ የፍሬም ራሱ የዛሬ 24 አመት ገርማል አሁን 2017 ነው አይደል በ93 ግንቦት 18 መኖሪያ ቤት እኔና ማዲንጎ ሂርቦ አንድ ላይ እራት እኔ ጋሽ ማህሙድ ሰማሃኝ በለው እና ታድሳለም ለሊቱ ቀወጥ ነው ፖስተር መታነብ ነው ይመስል በጣም አሪፍ ነው እና ሰርጉን ሰርቼ ያው ጋብቻውን አመስግኘለት እንኳን ለዚህ አበቃሁና አምናም ብዬ ያ እና ነገርከው ያየሁትም ለኔ በጣም ትልቅ እይታ ነበር አይቼው አላቅማ እኔ ብዙ ድምጻውያን እንደም ከሱ ይልቅ ጥላሁን ገሰሰን በደንብ አገኘው ነበር ድርጥር ኦርኬስትራ ስለነበርኩት አምራት ሞላ ጋር ይመጣ ነበር ካሽ ጥላሁን በጣም ጓደኛሞች ናቸው ይላሉ ማሜ በጣም ነው ደስ የምትለው ስታወራው ቤተሰብ ተመስጬ ሰማው ነው የኤፍሬም እስኪ አንድ ሰሞኑን እንዲያውም ያየሁኝ ነበርኝ ያው ስቱዲዮ መጣ ኤፍሬም ስትጫወት አካሌ ሸግያኔ በምትወጃት እናቱ ሰው ጠራኝ ሳቴ አካሌ በደመናው ላይ ከውበትሽ ጋር ነው ተራው ሰማይ እንደምን አድረሻል አንቺ መለኩሩ አማ ላይ ጠፋልሽ ባገር በመንደሩ የማብሰር ምስጢር የሐሳብ ሹክሹክታ መወያየት ሆኗል ገጥሞ ከትዝታ በረም መወያየት ሆኗል ገጥሞ ከትዝታ
እኔን እኮ ከገጠር እንደዚህ ስቦ ሙዚቃ ውስጥ ለጥፍ ያደረገኝ እሱ ነው በጣም ነው የምትወደው እንዴ ምን ሆነሽ ነው አሉ በነገራችን ላይ እዛ ዘመን ድምጻን ሁሉም ጀግኖች ናቸው እኮ በየዘመናቱ የራሳቸውን ስታይል ይዘው ብቅ ያሉትን አረጋኸኝ ወራሽ ቴዎድሮስ ታደሰ ፀሐይ ንዋይ እንዳልከው ነው አሁን ፀሐዬ ብለህ ለፀሐዬ ዘፈኖች ብቻ ቦታ ሰጥተህ ብትሰማቸው ጀግና ናቸው እውነት በየዘመናቱ ለዛም አንድ ዘፈን ለመስፈን ኃይለኛ ራስም ታታማው እኔ አንድ ሁለት ስራዎችን ላይቭ ሰርቻለሁ የዘመኑ ቴክኖሎጂ ከመምጣቱ በፊት ማለት ነው 4 ሰዓት ጧት ስቱዲዮ ገብተን ከባንዱ ጋር እየሰራን ሲሰረዝ 10 ሰዓት ላይ ተሳካለን አስብ ቴክኖሎጂ ከመጣ በኋላ ማለት ነው እንደውም መሬት ላይ ቁጭ ብዬ በፍራሽ ማይኩን አዘቅዝቄ ማለት ነው 10 ዘፈን 1 ሰዓት ተኩል ላይ ጨርሼ ወጣሁት ከሙሉጌታ አባተ ጋር አይ ያን ሁሉ ዘመን ዘፈኑ ተሰጥቶ እንግዲህ ሰሩት ልክ ጫፍ ሲደርስ ቢበላሽ ከላይ ነው የሚጀምረው እቺን ጠገንገን አርጋ አስተካክሎ የሚባል እንደ ዘመኑ የለም ኮምፒውተር የለም ላይቭ ሊክ ነው የሚቀርጸው እነዚህ ጀግና ዘፋኞቻችን እኔ ሁሌ የምለው ነገር ነው ቢያንስ ክብር መስጠት ለሰሩት ነገር ትክክል ሌላ ሰው ሲያሸልሙ ታያለ ተሸልሙ አያውቁም እነዚህ ተሸልሙ አያውቁም ሸላሚ ይሆናሉ ለምን በመጀመሪያ ደረጃ በዚህ ዘመን ይሄን ያህል ዘመን አርቱን ተሸክመውት መጣው ለዚህ ትውልድ አስረክበው ባለውለታ ሆነው ስለ ሀገር ዘፍነው ስለ ሀዘን ስለ ደስታ ዘፍነው ያስቀመጡ ሰዎች ይያሉ አንድ ነጠላ ዜማ ለሰራ ዘፋኝ ስሙ ተጠርቶ እነሱ ሸላሚ እኔ አልስማማበት በቃ እኔ እንደውም ኦዳ አዋርድን ሳላመሰግን አላልፍም ጠርተውኝ የእድሜ ልክ ሽልማት አዋርድ ሸልመውኛል ማለት ነው በጣም ነው ማመሰግናቸው ኢትዮጵያ ሬዲዮ እኮ ሙዚቃ ራሱ ሲሰራ እንደ ሰማሁት ታሪኩን ከስቱዲዮ ላይቭ ባንዱ ስቱዲዮስ ገብቶ ምንም ኤዲቲንግ የለው እና ምን ያህል ጠንቃቃ እንደሆኑ ምን ያህል ብዙ የተለፋበት እንደሆነ በቃ ለሙያቸው የተጉ እንደሆነ የምታይበት ነው ላይቭ ነበር ከኢትዮጵያ ሬዲዮ እኔ ሬዲዮ ተቀርጫለሁ እንደዛ አስተውሳለሁ እኔ ከምድር ጦር ኦርኬስትራ ጋር እሺ ተቀርጬ እዛኔ 90 ብር ተከፍሎኛል መሬት ትገዛለህ በሳንቲም ቤት ነበር አሁን ግንባር መሬት ይገዛል አይ እኛ የጠቀስናቸው ሙዚቀኞች እንዳልከው ስራቸው ሀዘናችንን ደስታችንን ፍቅር ብዙ ታሪካችንን ያሳልፉበት ስለ ሀገር ስለ ሰላም ስለ ልማት ምን ነው አይደብብ ያልገለጸው ሀገሬን አረሳም የክብሬ መመኪያ እንደነሽ ሀገሬን ፍሬም ታምሩ በቸሪ ድር ቴዎድሮስ ታደሰ ያለናቱ የበሉት ያላ ፀሐይ ዮሐንስ እነዚህ በሙሉ እኮ ሀገራዊ ስራዎች ናቸው እና ህዝቡ ለምን ህዝቡ አይደል ተዝናናባቸው ለምን ህዝቡ አይሸልም አቅም የላቸውም እኮ አይደለም ይኖራሉ በራሳቸው ልክ ይኖራሉ ግን ይሄ ክብር ላበረከቱት ነገር ሞራል እንዲሰማቸው ነገር እኮ ይቀጥላል በቃ ሆነ ውስጥ ላይ የሚጨርብህ ነገር አለ ሆነ ነገር ሰው አበባ ሲሰጡ እንኳን ደስ አይል በጣም እውነት ነው እንኳን አሁን የመኪና የሚያህል ነገር ሰጠኝ ሰውየው ደስ አለኝ በጣም የተደሰቱ ከምንም በላይ ጥሩ ኑሮ እየኖርኩ ነው አልহামዱሊላህ ግን ይሄን አስበው ለመሐመድ ስርጋጋ ይገባዋል ብሎ የሰጠኝ ሰውዬ እኔ ጊነስ ቡክ ላይ ተጽፏል ማለት ነው yes ወገለጻ ነው ቅድም ያይኖች ያልከው በዚህ አጋጣሚ እኛም እንግዲህ በጣም ልናመሰግን እንወዳለን ክብር ስለተሰጠው መሐመድ ስርጋጋ ስለ ስራው ስለ ትላንቱ ስለ ልፋቱ ይሄ ክብር ስለተሰጠው አይ ቲንክ ማንነታቸው እንዲገለጽ ይፈልጋል መሰለኝ ለማህበራዊ ሚዲያ ላይ እንዳየው ስለዚህ እርሶን አምላክና መሐመድ እንዲሁም ቤተሰብ ያውቃል በጣም ልናመሰግን ነው ከነዚህ ቅድም ከጠራዋቸው ድንቅ ድምጽያን ጀርባ ደግሞ ደራሲያን ትክክል እና አበበ መለሰ ይልማ ገብረአብ ጸጋዬ ደቦጭ የኔው አካሉ አበበ ብርሃኔ የኔው አካሉ ተቋል አዎ በጣም ጎበዝ ደራሲ ነው ጀግና ደራሲ ነው ህዝቡ ዘንድ ላይ ጆሮ ውስጥ ገብተው የሚደመጡ ምርጥ ስራዎች እንቅልፍ ሳይተኙ ከአብዛኞቹ ጋር ተገናኝተናል ለኔ ድርሰት ባይሰጡኝም የብዙ የድርሰት ልምዶችን ከነሱ ወስጃለሁ አብረውኝ ቁጭ ተመስገን ተካ ጋር ሱራፌል አበበ አሁን የስብስራት አባት ማለት ነው እኔ ጓደኞች ናቸው በጣም እንግባባ ነበርና ቁጭ ብለው ነው የሚያድሩት 3-4 ስራ ለመስራት አዳር በሙሉ ቁጭ ተብለው ነው የሚታደረው ያንን ሰርተው ለህዝብ ያቀርቡ ሰዎች የታላችሁ ተብሎ በህዝቡ አለመታወስ ከባድ ነው
በጣም ከባድ ነው። ወይ መሐመድ ግን አንተ ጥሩ ነህ በቃ በእውነት ጥሩ አሁን እንዳስ እይታ ጥሩ ነው በርግጥ በጣም ተወዳጅ ናቸው ይሆነ ማይነቃነቅ ቦታ አላቸው በሰው ዘንድና ግን በዚህ ደረጃ ደግሞ አንተም እነሱን ማስተዋወስህ በቃ ያንተንም መልካምነት ያንተንም እይታ ያንተንም ደግሞ ለጥበቡ ያለህን ክብደት ነው የሚያሳየው አንተም ግን እንደዛ ነህ የስልጠኛ ሙዚቃን በደንብ እንድናቀው ብቻኛ ጋር የደረሱ ብቻ ሳይሆን ደግሞ በእናንተ ማህበረሰብ ዘንድ በሰራሃቸው የማህበራዊ አገልግሎቶች ሶሻል ሬስፖንሲቢሊቲ ይባላል አይደል በዛም ስራ ደግሞ በግልህ በጣም የምትመሰገን ሰው ነህና እኛም በዚህ አጋጣሚ አንተን በጣም ነው የምናመሰግነው መሐመድ አመሰግናለሁ በጣም በነገራችን ላይ አንድ ጥያቄ አለኝ መሐመድ እሺ ከ10 አመት በፊት ሌላ መኪና ተሸልመህ ነበር እውነት ነው ቁልፏ ብቻ ነች ቁልፉ ዘጊ አብራችሁ ነበራችሁ እንዴ ቁልፉን ይዘሽለና እንዴ ዘጊ እውነቷን ነው ዘጊ እውነቷን ነበር አዎ የዛሬ 14 አመት ሳውዲ አረቢያ ሄጄ ነበርና እሺ አንድ ጀግና ሰው ኢቃማ ገዝቶ ወስዶኝ እዛ በሙያዬ ተጠቅሜ ማህበረሰቡንም ልማት ማህበሩንም የሆነ ነገር ሼር አድርጌ ለመምጣት ሄጄ ነበር ያ ጉዳይ እንዳይሳካ የራሳችን ሰዎች የፈጠሩት ነገር አለ በሳሽ ግን መኪና እንስጠው ብለው ሆነ ነገር ተፈጠረና መኪና ተባለ ቁልፍ ተሰጠኝ በካሜራ ተያዝ በጣም ተወራ ቁልፉን ይዤ መጣው ላይ እሺ መኪናው የት እንደደረሰ አላውቅም ይውጣ አይውጣ ይምጣ አይምጣ ማቀው ነገር የለም እዚህ ወደብ ድረስ ከወደብ ሰው ያውጣው ወደቡ ራሱ ይወረሰው ማቀው ነገር የለም አይገርም ተመልሼ ቁልፍ አስረክቤያለሁ መሐመድ እኮ መኪና ሸልሞናል የዛሬ ስንት አመት ይላሉ እሺ ፈጥሩ ነው ብለን የምታልፈው እንጂ አልደረሰኝም አትልም አልልም ሚዲያ ላይ ወጥቻ አላወራሁም እስካሁን ድረስ ያው ዛሬ ነው ላንቺ ማን ነገሮች ነው እኮ ነበር እኔ ዘጊኮ ግን እግረ መንገዳቸውን ማወቅ አለባቸው አሁን ያ መኪና እኔ ጋር አልደረሰም ግን በሰዓቱ ወዳደረጋችሁት ሞራል አሪፍ ነው እኔ ደግሞ የራሴ አሮጌ መኪና ነበረች አንዳንዴ የምትገፋ አንዳንዴም ራሷ ተረክመት ዜሮ ምኮ በራሷ ተረክተናል ያስፈልጋል ትገፋለሽ አንዳንዴ ጊዜ ኖሮ ሄነን መጫወት ጥሩ ነው በጣም እንጂ ታሪክ እኮ ነው ትላንት የዋልከው ውሎ ለዛሬ ታሪክ ነው ትላንት ሳይኖር ዛሬ የለም ነገ ደግሞ ዛሬ ኖራ ነው ነገ የምታልፈው ስለ ነገ ደግሞ ተቀውቀን ነገር የለም በመሃሉ ካት ካረገ ሰብስቦ ወደ ቀብር ይልካል ከፈለገ እሱ ነገር ምን ችግር አለበት ድምጽህ ልክ እንደ ድምጽ ሁሉ ቁመትህም ረጅምና ስንትና 1.86 አካባቢ ነው ረጅምና ጸግዬ ምን ነው አየሽኝ እኔ ምን አልኩኝ በነገራችን ላይ ማሜ ብዙ ሰዎች እኔና ዮኒ ሲያዩ ይደነግጣሉ ማለት ትንሽ ቲቪ ያገዝፈናል ይመስላችኋልና ባካል ሲያዩ ነው ጎድሎ ነው የሚሆንባቸው አይ አሪፍ ናቸው ለረጃጅሞች አጫጭሮች ባይኖር ማለት ነው ይጠፋሉ ረጃጅሞች ራሳቸው ይጠፋሉ እንጂ ትልቁ ጋር በምንድን ነው የሚደገፈው ታዲስ እጂ ያወጣሽ ነበር ብዙ ጊዜ ደጋግመሽ ሐሳብ ነው አይ እሱ እንደማመስገን ነው የሀገሬ ልጅ ነው በጣም እንወደው አለልን ማሚ በጣም ነው የምንወደው አመሰግናለሁ ሹክራን አመሰግናለሁ ጎሽ በጣም እናመሰግናለን አየ አድናቂ አክባሪ እዚሁ አለ በቀርብ ተገኝቷል ማለት ነው እዚሁ አለ አየ እናመሰግንሻለን አመሰግናለሁ ነገሩ መሐመድ ሲርጋጋ ሁላችንም የምንወደው እኔ ኮንዶሚኒየም 10 አመት ኖሬያለሁ ጉራጌ አለ እዚህ ጋር ኦሮሞ አለ እዚህ ጋር አማራ አለ እዚህ ጋር ትግሬ አለ እንደዛ ግን ማህበር እንደዚህ ተገናኝተን ቡና ስንጠጣ አንድ ቤተሰብ ውስጥ የሚኖር ቤተሰብ ነው የነበረውና ይሄ ኢትዮጵያዊነታችን ደስ ይለኛል በጣም ነው ደስ ይላል ይሄንን ደግሞ ሊነሳን የሚችል ነገር አንድም አይኖርም ምንም አንድና አመሰግናለሁ መሐመድ አዲስ ልሰራ ያሰብከው አለ አይጠፋም እኮ አንዳንዴ ግጥም ከላይ ነው የሚወርደው እኮ ዝም ብሎ አይጻፍም እኔ ያሁን ነገር አይቼ ይሄን ነገር ምን በሰራበት ይሻላል ብዬ እንጂ ዝም ብሎ ምጽፈው አይነት ግጥም አይደለም ማህበረሰቡን ሊያስተምር ካልቻለ ለምን ጽፋለሁ በቃ ማስተማር አለበት ይሄን ነገር ማህበረሰቡን ይጠቅማል በልማት በማህበራዊ ኑሮ በህክምና በተለይ በወሊድ
ምናምን ነገር እኔ ያልዘፈንኩት ነገር የለም ያላነሳሁት ርዕስ በማህበረሰቡ የለም የእናቴ ልጅ ሞተ ብለን ለምን ታለቅሳለህ አታልቅስ በህይወት አግዘው ከሞተ በኋላ አልቃሽ ብዙ እኮ ነው ማንም ሰው ያለቅሳል ማለት እኮ ረሃብን ያስታግስ ስለዚህ በህይወት ያለ እንረዳዳ እንከባበር ብዬ ምናምን ዳሰርቻለሁ ምን ያልሰራሁት ነገር የለም በስልጠኛ ቋንቋ ልክ እንደ ጋሽ ጥላውን ማለት ነው ጋሽ ጥላውን እኮ ነው ትጥፍር ለዱንያ ያዲና ልጅት ለጋያ ለምን ትለጋህን መራሃ አቢጃኒ ጀየሪራሃ العالم سلام زفاكو التطردو لا تمكاتات بالله الكاتات في تنطات بمسائلي بفنجي سبيت فجان بقى كنجي قلبي جلانا سبيين جرى لسكول ظلم بيان يا سلام الله سلام يا سلام الله سلام يا زميلي السكة مسائل بتانك لمن يفاجال لسه وزر هلو متشو عندك كونه سنفتر أفرنن كزام أدامنا كزا أدامنا هوان يالنا وزي متانو عندم بعد مبال كمار سمتاسوي له ولا شن عندي بيتسب يا سو كهارا عين تفتر سو بينور أوكي كليلا ما سمتانو تلال ولا شن عين كثير لفتنا لا هم من يمتالين نحتاج الله هون يهراي يا يو مجمع يا يو هو ثامتالين أبو ما سوى كأمني سيرابونا بيتروسكا الزنان يا يو من تحدين يا أبو كأنت كتعلن سفر ندزي تمتعله أنا أتكلم نزال فلو سبارة بابو رينيا سفرنا أزعجنا يا استوديو أشين الزانة بري تريننج من يا سوجات باند نبرنا سوجات باند ميل تنكساكش باند نبرنا سرانا ما براتها اللي تكبرت كفل هاجروت قبلنا سرانا سرقوچن أهرم سرقوچن سرال تلانت الناس الك سندوال بالبيتن كوالا ساوند تراك يسمعنا في نبرة زي عند سؤال لندزي دستاون ميجالت ولي لا سوس الكبك كل عرلا أشوفت الناس تسلا بالبيت مرت كبيبالوت بلاي مرت ناتنا فطعمنا ما كبرات وطعمنا مودات واللي متجنك ولا نينا لم يعي كبر لاني لبسم كان صوف سنجزا لمنها مساشي براي جبام أورنا من ندو إنه مرت إيه لأنت هنا البلا مرت مجزالي صانات يجربات أنت برت مصصوي بالبيتي إلى محمد ناتنا كلب أمسكن شالله رجم دمين ناتينا لانش للجوجاتችን ብቻ ለልጆቹም የበለጠ የምትጨነቀው እናት ናት ምክንያቱም እኔ አንድ ቀን የፍሪጅ ምግብ ልጆቿን መገባት አጣቀም አንድ ቀን ቤት ውስጥ ፍሪጅ ውስጥ ምግብ አይቀመጥም ካለም ይሰጣል ለሰው ነው የሚሰጠው እንጂ ቢታረድም ወደ ይከፋፈላል እንጂ ፍሪጅ ውስጥ ምግብ አታቆይም ለልጆቿም ፍሪጅ ምግብ መገባት አጣቀም ደስሲ ፍሬሽ ነው ሁሌም ለሊት ተነስታ ትምህርት ቤት ከመሄዳቸው ፊት አዘጋጅታ ምሳ ሲመጡ ይሄን ሁሉ ነገር እሷ ነግዳ ምናምን የፋብሪካ ባለቤት ከማድረግ ከመሆን የበለጠ ቤት ውስጥ የምታደርጋቸው ነገሮች በጣም ኦቨር ነው እና ከልብና ማመሰግናት ዋው ሳይ ስንት ልጆች አሉ 5 ልጆች አሉ ሳይ አላህ ያሳድግልህ አሜን ያንተን ሙያ ተከተላለ ምናልባት ወደ ሙዚቃው እንደዚህ አይ ወደ ትምርቱ ላይ ናቸው እነሱ እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው ሜትሮፖሊታን ሪል ስቴት ቢኖረኝ ብሎ የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ ብዙ አገሮችን ዞርክ ደህና ነው በመመላለስ ዱባይ ወደ 9 ጊዜ ምናምን ሄጃለሁ ሳውዲ አረቢያም አንድ 4 ጊዜ 5 ጊዜ ሄጃለሁ ኳታር ሄጃለሁ እንደዛ ዩሮፕ አለትኩ ብዙም ዛ ኮኔክሽን የለኝም ማለት ነው እዚሁ ባለውም ጥሩ ነው አልহামዱሊላህ ለራስ የሚሆን ነገር አይጠፋም ማለት ነው እሱ የጻፈው ይት ይቀራል የት ነገር እኔ ማምነው በዚህ ነው የተጻፈው ግን እንደምን ማርጋ ሰፋ አርገው ብሎ መጠየቅ ነው እንጂ መለመን ምናም ሰፋ አርገው መንዘር አርገውና ኪሳችን ሞላውን አርገው ማለት ነው ባንካችን ነው ደሞ ይችላል ችግር የለበት አደ ምን ችግር አለበት የኛ መጠየቅ ችግር እኮ ነው የኛ የመጠየቅ ችግራችን ነው እንጂ እሱ ችግር የለበት ይሄ ቀዝቃዛ አየር አሁን አውሮፓ ሀገር ቦል እዛ ጋር አንድ እዚህ ጋር አንድ እዚህ ጋር እዛ ስር ምናምን ያለ ያራገባል በንጹህ አየር ኢትዮጵያ ውስጥ ሰርታ የሆነ ነገር አግኝተ መኖር ሀገርን የመሰል ሀብት ምን አለ ትሄዳለህ እኮ በ10,000 ብር ዶላር ብታደር ማለት ነው አተኛም ቅልፍ አይወስድም
እንደ ሀገር አይሆንም እኔ ደግሞ ሀገሬን በጣም ነው የምወዳት ከምንም በላይ ኢትዮጵያን ሀገሬን እወዳታለሁ ሌላ ሀገር ሊሆን አይችልማ ይሆናል አይሆንም እና አይሆንም እንግዲህ በጣም ጫውታ አይጠገብም የሆነት በሙዚቃ ውስጥ ባህልን ቋንቋን ወግ ሰራት ልምድን አለባበስና አጋጋጥን ብዙ ነገር ነው የሰበከው በስልጤው ማህበረሰብ ዘንድ እጅግ በጣም ተወዳጅና ምናልባት ካንተ በኋላ የመጣለው አሉ ብዙ ናቸው አሉ በጣም ጎበዝ ድምጻውያን አሊ ኑር አለ ከድር መሐመድ አለ በረካ ባርጊቾ የሚባል አይነ ስውር ጎበዝ ድምጻዊ አለ እነሱ ላይመን ነሙ ከሚል የሚባል በጣም ጀግና ደረጃ ኃይለኛ ድምጻዊ አለ ያው ምክንያት ቤዝመንቱ ካማርክ አሪፍ እኮ ነው አበበ ቢቅላ በባዶ እግር የሮጠበትን እነ ኃይሌን ተከትለው እነ ቀነኒሳን መሳሰሉ አንበሳ ሯጮች የመጡት እኮ የሱቅ ሳሰራ ለራሱ ሱቅ አትከፍትም ገብቷል የዛኛውን ባለቤት ሱቅ ስትሰራ ስኳር ሻይ ቅጠል ምናምን የሚሸጠውን ዋጋ ይዘህ ነው ለራስ ወተም ተከፍተው በአንድ ጊዜ ብር አለኝ ብሎ ሰው ማለት ነው በሚሊዮን ዞ ለንግድ ቢገባ አይሆንም ከእንደዚህ አትወርድም ከታች ነው ይሄው ነውና እኛም ከዚህ ብቅ ስንል እኔ በተለይ ስልጥኛም በዚህ መልኩ ይዤ እመጣለሁ የሚል ሐሳብ የለኝ ለምን ሞዴል ኤፍሬም ታምሩ ነው ቴዎድሮስ ታደሰን ዘፍናለሁ ሙሉቀን መለሰን ዘፍናለሁ ንዋይ ደበበንን በወፍራሙ ዘፍናለሁ እሱ በቀጭኑ ቢዘፍነው ተሳፋለ የማይል ግን መስማት ፈለኩ በወፍራሙ ሆነት ላልከዳሽ ቃል አለብኝ ላልከዳሽ ፍቅር አለብኝ ደረ ብታየኝም አልጣላሽ ብታየኝም አልተውሽ አካል ሰው የኔ ፍቅር ቢገባሽ አንቺ ኮነሽ ታዲያ እውነትም በወፍራሙ ዋው ወስማ በወፍራሙ ዋው አይ እኔ ግን ዝም ብዬ ሳስበው ከመሐመድ ጋር የሚያልቃል መሰለኝ ሰዓታችን ሻይሳው ቁርስ ማብረ የሚባለው ነገር ካልጨማመረ የሚያልቃል መሰለኝ በጣም ቆንጆ ወግ ነው ያደረግነው በጣም ነው እናመሰግነህ እንግዲህ ትልቁ ነገር አክብረህን ስለመጣን እናመሰግናለን እኛም አክብረን ስንጠራ ሽልማቱም ቅድም ያልከው ሚያዩኖች ሁሌም ያስፈልጋሉ ስለዚህ ላንተም ለሸላሚውም ለማህበረሰቡ ለሙዚቃው እድገትም ለሚታትሩ ሁሉ ሸጋ ነውና እሱንም ግረ መንገድ ለማመስገን ነው እንኳንም ደስ አለህ ልንልህ ነው በርታልን ወንድማችን እዚህ ድረስ ጋብዛችሁኝ መጥቼ ከናንተ ጋር እንዲህ አይነት ጥሩ ጨዋታዎችን ሼር በማድረጋችን በመጋራት ደስ ብሎኛል ሚዲያ ላይ ማያችሁ ማከብራችሁ በርቅዬ ጋዜጠኞቻችን ስለናንተ ለማውራት ሶሪ በጣም አዝናለሁ ጋዜጠኞችን በጣም ነው ማከብረው ጋዜጠኛ ሳይኖር ሚዲያ የለም ትኛውን ጉዳይ ዘግቦ የሚያመጣው ጋዜጠኛ ነው ውሎን ያገሪቱን ሁኔታ ያየር ሁኔታ ጋዜጠኞች ናቸው በጽሁፍ ማረጉት በድምጽ ሬዲዮ ማረጉት በማህበራዊ ሚዲያ የጋዜጠኞች ሚና በኢትዮጵያ ውስጥ ትልቅ ቦታ አለው እናንተም ራሳችሁ ልትሸለሙ ይገባል ባይነኝ ጋዜጠኞችም ጭምር ነው ከልብና ማመሰግናችሁ ባርቱ አመሰግናለን በጣም መሐመድ ሲርጋጋ እንግዲህ ዛሬ በሻይ ሰዓታችን መጣ በጣም ቆንጆ ቆይታ አደረግን በድጋሚ በጣም እናመሰግናለን እንግዲህ ወደ ሌሎች ፕሮግራሞቻችን አለፍን ቅዳሜ ከሰዓት ይቀጥላል አብራችሁ ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ